ዛሬ በቀን 2 የምንመለከተው የሎንግ ቫውል ሳውንድ ህግ ላይ አንድ ድምጼ ሰማይ ሰማ ማትል ነገር ግን በመኖሯ ታሪክ የምትቀይር የእንግሊዘኛ ቫውል ሌተር አለች። ማናት? እንመለከታታለን። ዛሬ በቀን 2 ባለፈው በጀመርነው የ10 ቀን የማንበብና የመጻፍ ቻሌንጅ ውስጥ በዛሬው ቀን ሎንግ ቫውል ሳውንድ ህጎችን በደንብ አድርገን እንመለከታለን። ሎንግ ቫውል ሳውንድ ማለት እነዚህ 5 ቫውል ሌተሮች የራሳቸውን ድምጽ እያስጠበቁ መቼ ይነበባሉ የሚለውን የምናይበት ነው። ስለዚህ ኤም እንደ ኤ መቼ ትነበባለች፣ ኢም እንደ ኢ መቼ ትነበባለች፣ አይ እንደ አይ፣ ኦ እንደ ኦ፣ ዩ እንደ ዩ መቼ ይነበባሉ የራሳቸውን ድምጽ ሳይቀይሩ። እንግዲህ እነዚህ 5 ሌተሮች የራሳቸውን ድምጽ ሳይቀይሩ የሚነበቡባቸው በተለይ ወደ 4ቱ ፊደሎች ስንሄድ ወደ 2 የሚሆኑ ህጎች እናገኛለን። አንዷ ፊደል ግን 2 ህጎች ብቻ ሳይበቋት ወደ 5 የሚሆኑ የራሷን ድምጽ ይዛ የምትነበብባቸው አጋጣሚዎች አሉ። ያቺ ፊደል ማናት? አሁንም በዚህ ቪዲዮ ውስጥ እናገኘዋለን። በቀን 1 በመጀመሪያው ቀን ቪዲዮአችን የሾርት ቫውል ሳውንድን ህጎች ምንም ሳናስቀር ተመልክተን ነበረ። ዛሬ በቀን 2 እንግዲህ ሎንግ ቫውል ሳውንድን አሁንም ምንም ሳናስቀር እንመለከታለን። እናንተ አሁንም የሚጠበቅባችሁ ደብተራችሁን፣ እስክሪብቶአችሁንና ኮመንታችሁን ዝግጁ ማድረግ ነው። በደንብ ተከታተሉ። መጨረሻ በዚህ ቪዲዮ ማብቂያ ላይ የሚሰጡ 5 ጥያቄዎች ይኖራሉ። እነሱን ጥያቄዎች ለመለሳችሁ ወይም ቀድማችሁ ለመለሳችሁ 3 ሰዎች የእንግሊዘኛ ማንበብና መጻፍ ላይ በበቂ ሁኔታ የተዘጋጀ በደንብ አድርጎ ሊያግዛችሁ የሚችል መጽሐፍ በነፃ ይላክላችኋል ማለት ነው። ስለዚህ የሚጠበቀው ከእናንተ መልሳችሁን ወይ ኮሜንት ሴክሽን ላይ ካልሆነም ደግሞ ቴሌግራም ቻናል ላይ ሄዶ ማስቀመጥ ይሆናል ማለት ነው። ጥያቄዎቹን በዚህ ቪዲዮ ማብቂያ ላይ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ኮሜንት ሴክሽን ላይ ፒን አድርጌ አስቀምጥላችኋለሁ። ስለዚህ እነሱን ጥያቄዎች መልሱና የነፃ መጽሐፍ ተሸላሚ ይሁኑ ማለት ነው። ወደ ሎንግ ቫውል ሳውንድ ህግና ምሳሌዎችን እያየን ደግሞ ወደምንማርበት ትምህርታችን እንለፍ። በመጀመሪያ ከምናገኛት ከሌተር ኤ እንጀምር። ሌተር ኤ ልክ እንደ ሌተር ድምጿ ኤ ሆና መቼ ትነበባለች? አንደኛ ለእያንዳንዱ ፊደል የምናገኘው የራሳቸውን ድምፅ የሚይዙበት ህግ እንግዲህ ሳይለንት ኢ የምንለው ህግ ነው። ስለዚህ ቅድም ያልኳችሁ ድምጿን የማታወጣ ወይም የማትጮህ ልታይ የማትል ነገር ግን ህግ ለመቀየር የምንጠቀምባት በእንግሊዘኛ መጻፍና ማንበብ ህግ ውስጥ እጅግ በጣም ባለውለታ ልትባል የምትችል ፊደል ኢ ነች ማለት ነው። ስለዚህ የትኛውም ቃል ላይ እቺ ፊደል ኖራ ከዛ በኋላ አንድ ኮንሶናንት ሌተር እና ኢ የምናገኝ ከሆነ የኤ ድምፅ ኤ እንደሆነ ይቀጥላል ማለት ነው። ስለዚህ አ ወይም እ እያደረግን አንሄድም፣ የራሷን ድምፅ እንጠብቅላታለን። እነዚህን 2 ምሳሌዎች እንመልከት። share and make በእነዚህ ቃሎች ላይ እንግዲህ ኤ እንድትሆን ባለውለታ የሆነችላት ኢ ስፔሊንግ ነች ማለት ነው። መጨረሻ ላይ በማግኘታችን ምክንያት ኢን የኤ ድምፅ ኤ ሆና ቀጥላለች። በሁለተኛ ደረጃ የምናገኘው ህግ ደግሞ ኦፕን ሲለብል የምንለው ህግ ነው። ኦፕን ሲለብል መቼ እንሰማለን? ብዙ ጊዜ ከአንድ በላይ ሲለብል ሲኖራቸውና የመጀመሪያዋ ኤ ተገንጥላ ለብቻዋ የምትቀር ከሆነ እና ሌላ ኮንሶናንት ሌተር ድምፁን የማይዘጋ ከሆነ የራሷ የኤ ድምፅ ኤ እንደሆነ ይቀጥላል ማለት ነው። ለምሳሌ አሁንም እስቲ እነዚህ 2 ምሳሌዎች እንመልከት። ፔፐር ቤቢ፣ ፔፐር ቤቢ። ፔፐር በሚለው ቃል ላይ ፔ ለብቻዋ እንደ አንድ ሲለብል ትወሰዳለች። ፐር የሚለውን እንደ ሁለተኛ ሲለብል እንወስደዋለን። ስለዚህ ፔን የሚዘጋት ሌላ ኮንሶናንት ሌተር ስላላገኘን የኤ ድምፅ ኤ እንደሆነች ትቀጥላለች ማለት ነው። ለምን? 2 ሲለብል ያለው ቃል ስለሆነ። ሁለተኛውን ቃል ላይ የምናገኘው ያንኑ ህግ ነው። ቤቢ ስንል አሁኑ 2 ሲለብል እናገኛለን። ስለዚህ የኤ ድምፅ ኤ እንደሆነ ይቀጥላል ማለት ነው። የመጀመሪያዋን ድምፅ ባ ሳይሆን ቤ አድርገን እንድናነብ የሚያደርገን የሚከፈል ወይም ደግሞ ብቻውን የሚቀር በኮንሶናንት ድምፅ የማይዘጋ ምን ስለሆነ ነው ማለት ነው? ቫውል ሌተር ስለሚሆን ይሆናል። ስለዚህ ኦፕን ሲለብል እና ሳይለንት ኢ ኤ በራሷ ድምፅ ኤ ሆና እንድትነበብ ያደርጉልናል ማለት ነው። ወደ ሁለተኛዋ ደግሞ ሌተር እንሂድ። በሁለተኛነት የምናገኛት ራሷን ይችኑ ኢ ስፔሊንግ ነው። ስለዚህ ልክ ለኤ ባለውለታ እንደሆነችው ሁሉ ለራሷን ባለውለታ ትሆናለች። እቹ ስፔሊንግ አሁንም ልክ እንደ ኤ ሁሉ ከመጨረሻ ላይ ስትገኝና የማይሰማ ድምፅ ይዛ ስትገባ የራሷን ድምፅ መጀመሪያ ያለችውን የኢ ስፔሊንግ እንደ ኢ ሆና እንድትነበብ ታደርጋታለች። ያ ማለት አሁን ሳይለንት ኢ ህግን እየተጠቀምን ይሆናል ማለት ነው። ለምሳሌ here this፣ here this በእነዚህ 2 ቃሎች ላይ ያለችው የመጀመሪያ ኢ ስፔሊንግ እንደ ኢ እንድትነበብ ባለውለታ የሆነችው እቺ መጨረሻ ላይ ስለተገኘች ነው ማለት ነው። ስለዚህ ራሷ የራሷንም ድምፅ እንደ ራሷ ወይም ደግሞ በሌተር ድምፁ እንዲነበብ ወይም ሎንግ ቫውል ሳውንድ እንዲኖራት ታደርግልናለች ማለት ነው። አሁንም ግን
ኦፕን ሲለብል ስትሆን ይቺ ድምፅ በራሷ ድምፅ ትነበባለች። በጣም እዚህ ላይ የምናገኛቸው ለምሳሌ ሂ፣ ዊ፣ ሺ እነዚህ ቃሎች ላይ ኦፕን ሲለብል ሆና ስለምትመጣ የራሷን ድምፅ ኢ አድርጋ ትነበባለች ማለት ነው። ምናልባት ረጅም የሆኑ ቃሎችንም ስናገኝ ለምሳሌ በእነዚህ ሁለት ቃሎች ላይ ቢግን ኤንድ ሪፒት በእነዚህ ሁለት ቃሎች ላይ የምናገኛት የመጀመሪያ ኢ ስፔሊንግ ላይ መቁረጥ ስላለብን ቃሉን ወይም ደግሞ ሲለብሉ የመጀመሪያው እዛ ላይ ስለሆነ የሚያቆመው አሁንም ኢ ኦፕን ሲለብል ስለምትሆን በራሷ ድምፅ ኢ ሆና ትነበባለች ማለት ነው። ወደ ሶስተኛው ድምፃችን ደግሞ እንለፍ። በሶስተኛ የምናገኛት ይቺ አይ ስፔሊንግ የራሷን ድምፅ ይዛ የምትነበብባቸው መጀመሪያ ላይ እንዳልኩት ወደ 5 የሚጠጉ ህጎች ይኖሯታል። ሁለቱ ህጎች እስካሁን ካየናቸው ህጎች ጋር የሚመሳሰሉ ናቸው። ሌሎች ግን ወደ 3 የሚሆኑ ደግሞ ተጨማሪ እችን ስፔሊንግ አይ ሆና እንድትነበብ የሚያደርጉልንም ደግሞ ህጎች እናያለን ማለት ነው። ስለዚህ ባለ 5 የሎንግ ሳውንድ ባለቤት ይች ናት ማለት ነው። 5 አይነት የተለያዩ ህጎች እናገኝላታለን። አሁንም በመጀመሪያው የምናገኘው የሳይለንት ኢ ህግ ነው። በሳይለንት ኢ ጊዜ አይ ሆና ትነበባለች። ለምሳሌ እነዚህን ሁለት ቃሎች እንመልከት። ዳይቭ ኤንድ ባይትስ፣ ዳይቭ ኤንድ ባይትስ። ስለዚህ የመጨረሻዎቹ ኢ ስፔሊንጎች ይቺ ስፔሊንግ የራሷን ድምፅ አይ ሆና እንድትነበብ ያደርጓታል ማለት ነው። አሁንም ኦፕን ሲለብል ሲሆንና የሲለብል መዝጊያ ስትሆን ይቺ ድምፅ መልሰን አይን እንደ አይ የምናነብበት ጊዜ ይኖራል። ለምሳሌ ታይገር ፓይለት፣ ታይገር ፓይለት። በእነዚህ ሁለት ቃሎች ላይ እንግዲህ እንደምናየው አይ እንደ አይ ሆና የተነበበችው የመጀመሪያው ሲለብል ማብቂያ ድምፅ ሆና ስለምትወጣ ነው። ከዛ በኋላ ቀጣዩ ሲለብል ደግሞ እንቀጥላለን እንጂ በሌላ በኮንሶናንት ሳውንድ ድምጿን አንዘጋው ማለት ነው። ነገር ግን እስኪ ሶስተኛውን ህግ ደግሞ እንመልከት። በሶስተኛ ጊዜ ይቺ ድምፅ መቼ አይ ሆና ትነበባለች? ከሷ በኋላ ጂኤች ስናገኝ። ስለዚህ ጂኤች በምናገኝበት ጊዜ ከአይ በኋላ ሳውንዷን ወደ አይ ይመልሷታል። ለምሳሌ ላይት ፋይት፣ ላይት ፋይት። በእነዚህ ሁለት ቃሎች ጊዜ እንግዲህ ከአይ በኋላ የምናገኘው ጂኤች ነው። ስለዚህ አይን እንደ ሎንግ አይ አድርገን እናነባለን ማለት ነው። በአራተኛነት ደግሞ አሁንም የምናገኘው ከአይ በኋላ ኤን ዲ የምናገኝ ከሆነ አሁንም አይን ሎንግ አድርገን እናነባታለን። ለምሳሌ ካይንድ ፋይንድ፣ ካይንድ ፋይንድ። በእነዚህ ሁለት ምሳሌዎች ላይ እንግዲህ የአይ ስፔሊንግ ኤንዲ የሚሉ ሁለት ስፔሊንጎች ተከትለዋታል። ስለዚህ በዚህ ጊዜ አይ እንደ አይ ሆና ትነበባለች ማለት ነው። በአምስተኛ የምናገኘው ህግ ደግሞ አሁንም ይቺ ስፔሊንግ በጂ እና ኤን የምትከተል ከሆነ አሁንም የሎንግ አይ ድምጿን ይዛ ትመጣለች። ለምሳሌ ሳይን ሪዛይን፣ ሳይን ሪዛይን። በእነዚህ ሁለት ቃሎች ላይ አይ ስፔሊንግ ጂኤን የሚሉ ሁለት ፊደሎች ተከትለዋታል። ስለዚህ አይ እንደ አይ ሆና እንድትነበብ ያደርጉልናል ማለት ነው። አይ ስፔሊንግ እንግዲህ ወደ 5 የሚጠጉ ሎንግ የምትሆኑባቸው ህጎች አየን ማለት ነው። ባለ 5ቷ ይቺ ስፔሊንግ ናት። ወደ ቀጣይ ደግሞ ስፔሊንጋችን እንሄድ። በቀጣይ የምናገኛት ኦ ናት። ኦ በሾርት ቫውል ሳውንድ ጊዜ ወደ 5 የሚሆኑ ህጎችን ተመልክተን ነበረ። በሾርት ቫውል ሳውንድ የምናገኝባትን ድምፆች ማለት ነው። ለሎንግ ቫውል ሳውንድ ግን ከራሷ ድምፅ ውጭ ወይም ኤቢሲዲ እያልን ስናነብ ከምናገኘው ድምፅ ውጭ የለም። የምናየው እንዴት ያ ድምፅ ሊፈጠር ይችላል የምንለውን ነው። አሁንም ሁለት ህጎች እንመለከታለን። ኦ እንደ ኦ ሆና ልትነበብ የምትችልባቸው። ስለዚህ መጀመሪያ ላይ እንዳየነው ሁሉ ሳይለንት ኢ ከኦ እና ከአንድ ኮንሶናንት ሌተር በኋላ የሚመጣ ከሆነ ኦን እንደ ኦ አድርገን እናነባለን። ለምሳሌ ሮል ሆፕ፣ ሮል ሆፕ። በእነዚህ ሁለት ቃሎች ላይ በምናገኘው የመጨረሻ ኢ ስፔሊንግ አማካኝነት ኦ ሎንግ ሆና እንሰማታለን ማለት ነው። ስለዚህ በደንብ ኦ የሚለውን ድምፅ እነዚህ ሁለት ቃሎች ላይ እናገኛለን። በሁለተኛ ደረጃ የምናገኘው ህግ አሁንም በሌሎቹ ላይ እንዳየነው ሁሉ ኦፕን ሲለብል ህግ ነው። ስለዚህ ቺም ፊደል ኦፕን ሲለብል ሆና ስትመጣ ወይም ደግሞ 2 እና 3 ሲለብል ያላቸው ቃሎች ላይ ክፍት ሆና የምትቀር ከሆነ እና በኮንሶናንት ሌተር ማንዘጋት ከሆነ ድምጿን የኦ ድምፅ ይዛ ልናገኛት እንችላለን። ለምሳሌ ኦፕን ሞመንት፣ ኦፕን ሞመንት። በእነዚህ ሁለት ቃሎች ላይ ኦፕን ስንል ኦ ለብቻዋ እንደ ኦፕን ሲለብል ነው የምትቀመጠው። ፕን የሚለውን ድምፅ እናስከትለዋለን ማለት ነው። ሞመንትም ስንል እንደዛው ሞመንት የመጨረሻዋና ሞ የምትለው ድምፅ ይከፈላሉ። ስለዚህ ኦ ክፍት ሆና ነው የምትቀመጠው ወይም ሌላ ኮንሶናንት ሌተር ድምጿን ስለማይዘጋው ሾርት አትሆንም ማለት ነው። ስለዚህ በዚህ ጊዜ በደንብ የሚያስታውቅ የሎንግ ኦ ድምፅ እንሰማለን። ወደ መጨረሻ ድምፃችን እንሂድ። የመጨረሻ የምናገኛት ስፔሊንግ ዩ ናት።
ወይም ደግሞ ቫወል ሌተራችን ዩ ናት። ዩ ለየት የምትለው በሎንግ ቫወል ሳውንዷ ጊዜ የቫወል ድምፅ አትሰጠንም፣ ኮንሶናንት አይነት ድምፅ ነው የምትሰጠን። ለዛ ነው ብዙ ጊዜ ዩ እንደ ዩ ሆና በምትነበብበት ቃል ላይ ሁሉ ስንጀምር አን ሳይሆን ኤ ብለን እንጀምራለን ማለት ነው። አሁንም በሁለት አጋጣሚዎች ዩን እንደ ዩ ሆና ልናገኛት እንችላለን። አንደኛ ሌሎች ሁሉ እንዳየነው በሳይለንት ኢ ጊዜ ሳይለንት ኢ ካለ ያ ማለት ከዩ በኋላ አንድ ኮንሶናንት ሌተር እና ኢ የምናገኝ ከሆነ ዩ እንደ ወይም እንደ ኡ ሳይሆን እንደ ዩ ሆና ትነበባለች። ለምሳሌ ኪዩት፣ ሚውት፣ ኪዩት፣ ሚውት። በእነዚህ ሁለት ቃሎች ላይ ዩ ሆና ትነበባለች እንጂ እንደ ወይም ደግሞ እንደ ኡ ያደረግን አናነባት ማለት ነው። ለምንድን ነው? መጨረሻ ላይ በምናገኛት ሳይለንት ኢ አማካኝነት። በሁለተኛ አሁንም ለሌሎቹ ሁሉ እንዳየነው የምናገኛት ይችን እንደ ዩ ሆና መቼ ይሆናል? ኦፕን ሲለብል ጊዜ። ለምሳሌ ዩኒፎርም፣ ሂውመን፣ ዩኒፎርም፣ ሂውመን። ስለዚህ ዩኒፎርም ስንል የጀመርነው ከዩ ነው፣ ብቻዋን ነው የምትቀመጠው ማለት ነው። እንደዚህ ሲለብል ሌላ የምንቀጥለው ድምፅ አይኖረንም። ስለዚህ በዚህ ጊዜ ዩ እንደ ዩ ሆና ከጀመረች ዩኒፎርም ልንል እንችላለን እንጂ አን ዩኒፎርም አንልም ማለት ነው። ቢካዝ ድምጿ በሎንግ ቫወል ሳውንድ ስናስቀምጣት የኮንሶናንት አይነት ሳውንድ ስለምትይዝ ማለት ነው። ሂውመን በሚለውን ቃል ላይ ዩ ስፔሊንግ የሲለብሉ መዝጊያ ስለምትሆን በዩ ሳውንድ በደንብ እናገኛታለን ማለት ነው። እንግዲህ አምስቱም ቫወል ሌተሮች በሎንግ ቫወል ሳውንዳቸው ሲገኙ የሚሰጡትን ድምፆች ተመልክተናል። የሚሰጡት ድምፆች በጣም የተለየ አይደለም። በሾርት ቫወል ሳውንድ ጊዜ እንዳገኘ ነው በጣም የተለያየ ድምፆች አይደለም የምንጠብቀው። ሁሉም እስካሁን ስንማር ኤቢሲዲ ብለን ስንማር በሚኖራቸው ድምፅ ብቻ ነው ሎንግ ቫወል ሳውንድ ላይ የምናገኛቸው። ስለዚህ የድምፅ መለያየት ሳይሆን የህግ መለያየት ነው ያለው ማለት ነው። በምን አይነት መንገድ የራሳቸውን ድምፅ ሊጠብቁ ይችላሉ። እንደዚህ እያለን እንግዲህ ማብቂያችን ላይ ደርሰናል። አሁን የሚቀረን የሆምወርክ ጊዜ ነው ማለት ነው። ስለዚህ የቤት ስራችሁ ምንድን ነው የሚሆነው? እነዚህ 5 ቫወል ሌተሮች በመጠቀም መርጣችሁ ወይ በኦፕን ሲለብል ጊዜ ወይ ደግሞ በሳይለንት ኢ ጊዜ፣ በአይ ስፔሊንግ ሲሆን ደግሞ ባየነው በአምስቱ የፈለጋችሁትን አንዱን መርጣችሁ ለእያንዳንዱ ቫወል ሌተር ሎንግ ቫወል ሳውንዳቸውን በመጠቀም አንዳንድ ምሳሌ ኮሜንት ሴክሽን ላይ ወይም ደግሞ ቴሌግራም ቻናላችን ላይ ታስቀምጣላችሁ። ከዛም በኋላ በትክክል ለመለሱ 3 ሰዎች መጽሐፉ በነፃ ይሰጣል ማለት ነው። እንደዚህ አድርገን እንግዲህ ሁለተኛ ቀን ቻሌንጃችንን ጨርሰናል። ነገር ግን አሁንም በደንብ ለመማር ጊዜ ሰጥታችሁ መጽሐፍና ማንበብ ላይ በተለይ ትኩረት አድርጋችሁ ራሳችሁን መለወጥ የምትፈልጉ ከሆነ በምትመለከቱት ስልክ ቁጥር መደወልና መማር ትችላላችሁ። በተጨማሪም ደግሞ ይሄ ቪዲዮ ይጠቅማችኋል ብላችሁ ለምታስቡት ሁሉ ሼር ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። በሶስተኛ የቻሌንጅ ቀናችን ደግሞ በሌላ ቶፒክ እንገናኛለን። እስከዛው ድረስ ሰላም ሁኑ።